ኤሚ ግቢ እንጂ ለምን ነው የምታንኳኩው? ምን አይነት ሰርፕራይዝ ነው? ለማንኛውም ላቶ ላይኩን የሚሆን ቆንጆ ሰርፕራይዝ አለኝ። ዛሬ በኑሃሚን ድራማ እውነቱ ፍርጥርጥ ብሎ ወጥቷል ማለት ነው። ዛሬ ከቤቱ ትልቅ ሰላምና ፍቅር ወርዷል። በዚህም ደግሞ በጣም ደስ ብሎናል ማለት ነው። እንግዲህ አቶ ላይኩንም በጣም ትልቅ ስህተት ውስጥ እንደሰራና ስህተቱ ሁሉ የወይዘሮ ዝናሽ እንዳልሆነ ከመጀመሪያውም ስህተቱ የአቶ ላይኩን እንደሆነ ሁሉም ነገር ዝርግፍግፍ ብሎ ወጥቷል ማለት ነው። ኃይለኛ ሰውና ተናጋሪ ሰው ወይም ደግሞ ሁሉንም ተጸያፊ ሰው ክፉ ሰው እንዳልሆነ እንግዲህ ወይዘሮ ዝናሽም ምስክር ናት ለማለት እወዳለሁ። ምክንያቱም ከዚህ በፊት ስንፈርጅባትና እንትን ስንላት እንደነበረ ሁሉ ዛሬ ግን እውነቷ ትመነምናለች እንጂ አትበጠስም ሆኖ ቆይቶ ዛሬ እውነቱ ዝርግፍ ብሎ ወጥቷል ማለት ነው። ምክንያቱም አቶ ላይኩን እንግዲህ የኔ ምስኪን አባት፣ የኔ ደግ ሰው፣ የኔ መሀሪ እየተባለ የነበረ ሰው ዛሬ እንግዲህ ከሰራተኛ ላይ እንደማገጠ በዛም ተናዳ እንግዲህ የዳግምን አባት ሄዳ እሷም እንዳማለለችው እልክ ሲወልድ እልክን ሲወልድ የአንድ ሰው ህይወት ጠፍቶ ሌሎቻቸው እንግዲህ ሰላም ወርዷል ማለት ነው። እንግዲህ ወይዘሮ አምራንም ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ እንግዲህ ቪዲዮ ተከታተሉት ስል በአክብሮት ተጠይቃለሁ ማለት ነው። እንግዲህ ዛሬ ወይዘሮ አምራን ዛሬ በጣም ደስ ብሎኝ ነው የምስቀው ማለት ነው። ምክንያቱም እንግዲህ የአቶ ኤርሚያስ አምራንን ተበቅሏታል ማለት ነው። ወይኔ አምላኬ! እኔ ግን ማርያም እናገራለሁ። ከዚህ በፊት አታምኑኝም እንጂ እናገራለሁ። ምክንያቱም አምራንና ኤርሚያስ ቀለው እንደሚቀሩ ነግራችሁ ነበር። በተደጋጋሚ ነው የነገርኳችሁ። ለዚህም እንግዲህ ትንቢት የተፈጽሟል ማለት ነው። አሁን ላይ ምን ልትል መጣች? እሱን የምናየው ይሆናል ማለት ነው። እንግዲህ አምራንንም ደግሞ ቢራ ጋብዘኝ ጠጣ ነምን ጠጣ እንኳን አሁን አይደለም ቢራ ጥይትን ብትሰጠኝ እጠጣለሁ ብላ እንግዲህ ጋብዞ የ2000 ብር ከሆነ በኋላ ስልክ ደውዬ ልምጣ ብሎ እንግዲህ ኤርሚያስ ጥሏት ሂዷል ማለት ነው። ከዛም እንግዲህ ጥሏት ከሄደ በኋላ እንግዲህ ሂሳብ ክፈይ ስትባል የት ነህ ብላ ስትደውልለት ራስ አስቸኳይ ተጠርቼ ሄጃለሁ፣ የቢራውንስ ማን ይክፈለው ስትለው ራስሽ ክፈይ ብሏታል እንግዲህ። ከዛም እንግዲህ ገብታሽ ይሄን እቃ ጠቢ እያለ እንግዲህ እቃውን በባዶ እግሯ ሲያሳጥባል አይ ክፋት እንዴት ደስ እንዳለኝ አትጠይቁኝ። ዋጋዋን አግኝታለች ማለት ነው። እንግዲህ አምራን በጣም በሚያናድድና ደስ በሚል ሁኔታ እንግዲህ ዋጋዋን ተበቅላለች ማለት ነው። ከዛም በመጨረሻ እንግዲህ ናሆምም ተናዶ ከኑሃሚን ቤት ሄዶ ነበረ። ኑሃሚን እንግዲህ ልታዝናናው ሞክራለች። ዳግምም ቢሆን በጣም አዝናንቶታል። አንተ እድለኛ ነህ፣ ከኔ አንተ ትሻላለህ። ወላጆችህን ስትፈልግ ያገኘሃቸውን እንዳታጣ ፍራ። ምክንያቱም እኔ እናቴን ስላገኘ ሆኖ መከራውን አይቶ ያሳደገኝ አባቴን አሁን ላይ ያጣሁት። ስለዚህ ያጣሃቸውን ቤተሰቦችህን እንዳታጣ፣ ራስህን አስተውል። ምንም ቢሆን እናትህ አባትህ እኔ ነኝ አባትህን እሱ ነው ብሎ አላሳደጉህም። ያለ ምንም ነገር ዋጋ ሳታሳጣ ነው ያሳደጉህ። ስለዚህ አሁንም ደግሞ አንተ ራስህን ተረጋጋ። ምናልባትም ደግሞ አቶ ላይኩን በአንተ ምክንያት ሊሆን ይችላል እንደዚህ በር ዘግቶ የተቀመጠ ዩን አንደርስታንድ ብታደርግ መልካም ነው። ተውናሁም ምንድን ነው የጎደለብህ? ምን ቸግሮህ ያውቃል? እናት አባት ተሰምተው ያውቃሉ ወይ? ምንስ ሆነ ታውቃለህ? ብሎ እንግዲህ ያለውን ነገር እየመከረው ነበረ ማለት ነው። ከዛም እንግዲህ ኑሃሚንም ደግሞ አዎ አቶ ላይኩን ላንተ ያለውን ፍቅር ከልጅነቱ ጀምሮ ያውቃለሁ። እንኳን አንተን ይቅርና እኛንም እንኳን ልክ እንደ ልጆቹ ነው የሚያደርገንና እባክህን ተረዳው ጋሼን ምናምን እያለ እንግዲህ እየነገረችው ነበረ ኑሃሚንም ማለት ነው። ከዛም እንግዲህ አቶ ላይኩን ከነ ኑሃሚን ቤት መጥቶ እኔ እናቴም አባቴም ማን እንደሆኑ እንዳውቅ ፈልጋለሁ፣ ስለዚህ እንድታስረዳኝ ፈልጋለሁ ሲለው እሺ ልጅ ያስረዳሃለሁ፣ ሁሉንም ነገር ማወቅ ያለብህን ነገር ሁሉ ታውቃለህ፣ ግን ደግሞ ወይዘሮ ዝናሽም ደግሞ ይከፋታል፣ ያስከፋታል። በጣም የሚያስከፋና በጣም ከባድ ነገር ነው የተናገርኩት ያደረግኩት ይለዋል። እሺ ንገሬ ቀጥል እየሰማሁ ነው ይለዋል። ይኸውልህ አንዲት ፈንቱ የምትባል ሰራተኛ ከኛ ቤት ነበረች። ከዛም በኋላ እኔ ደግሞ በጣም መልከ መልካምና ቆንጆ ስለነበረች ቅርርባችን እየፈካ ሲሄድ ነገሮች ወዳልተፈለጉ ነገር ሄዱና የፍቅር ጨዋታ ጀመርን። ከዛም አንተ ከሷ ተረገስክ ይለዋል ማለት ነው። ከዛም
እኔ ደግሞ እሷ እርጉዝ ስትሆን እሷን አውጥቼ ሌላ ቦታ ቤት አከራይቻት ነበረ። ከዛም ካከራየኋት በኋላ ግን ልክ አንተ እንደተወለድክ አሳዳጊ ሞግዚት ቀጥሬልህ ነበር እና ከያቸው ሞግዚቷ ደውላ እናቱ ጠፍታለች፣ እኔ ብቻዬን ነኝ ያስኩት ቢራ ነገረችኝ። ከዛም እኔ ደግሞ በጣም ስለምሳሳልህና ስለምወድህ አምጥቼ በራፉ ላይ ያስቀመጥኩህም እኔ ነኝ። ከዛም በመጨረሻ እንግዲህ ወይዘሮ ዝናሽም ልጄ ብላ አምና ተቀበለች እና ጡቷን ደረቅ ጡቷን አጠባችህ ብላ ነገረችው። ስለዚህ አንተን አባቴ ማለት ነው ሲለው፣ አዎ አባትህ እኔ ነኝ ብሎታል ማለት ነው። ከዛም እንግዲህ ዘሎ አቅፎታል ማለት ነው። ከዛም ደግሞ ወይዘሮ ዝናሽም ደግሞ ለዳግም ስትነግረው፣ ይኸውልህ ዳግም ናሆም ማለት ከሰራተኛ የወለደው ልጅ ነው፣ እኔ እንደማላቅ ነው የሚያውቀው፣ ግን እኔ አውቃለሁኝ ይህን ሁሉ ሚስጥር ስለ እንደዚህ ከሰራተኛ ላይ ሲማግጥብኝ እኔም እየተናደድኩ እየሄድኩኝ እንጠጣ እያልኩ እየጠጣሁ በቃ እንደፈለግኩ እየሆንኩ ነበረ እና ከዕለታት አንድ ቀን ግን ያንተ አባት መጥቶ እንተዋወቅ እንጠጣ ሲለኝ እኔም ፍላጎት ሆን ነበረኝና እሺ አልኩትና አንተ የተረገዝከው በአንዲት ቀን ስህተት ነው እና አቶ ላይኩን እንደዚህ አድርጎ ስላበሳጨኝ ነው እንጂ እኔ ያንተን አባት ፈልጌ ወይም ወድጀው አልነበረም። ከዛም ደግሞ ትዳሬ እንዲፈርስ ስላልፈለግኩ ነው እኔ አምጥቼ ለአንተ ለሱ የሰጠሁት ብላ እንግዲህ ነግረዋለች ማለት ነው። በጣም በሚገርም ሁኔታና በሚደንቅ ሁኔታ ግን ወይዘሮ ዝናሽ ንጹህ ነበረች። ንጹህ ያልሆነችው ምን ላይ ነው መሰለሽ? ምን ላይ መሰላችሁ? ንጹህ ያልሆነችው ድሃ የድሃ ዘር እነዚህ ድሃ ናቸው እኔ ወንድ አስፍራት ምናምን እያለች ስትሳደብ የነበረበት ጊዜ ላይ ነው ስህተቷ እንጂ ሌላ ምንም ስህተት አልተሳሳተችም ማለት ነው። ምክንያቱም አቶ ላይኩን ነው ቀድሞ የመገጠውም ቀድሞ የወለደውም አቶ ላይኩን ነው። ከዛም በመጨረሻ ላይ እንግዲህ ይህ ሁሉ ታሪክ ከአንቺ ላይ ነው የተፈጸመው ማየ ሲላት፣ አዎ ከኔ ላይ ነው። ታዲያ ይህን ሁሉ ላይኩን እንዴት እንደዚህ ለምን አልነገርሽውም ሲላት፣ እንዴት ልንገረው ምናምን እያለች እንግዲህ በጣም እያወራች ነበረ። ከዛም እንግዲህ አቶ ላይኩን ብድግ አድርጎ ይኸውልህ ናሆም ሂደህ እናትህን ይቅርታ መጠየቅ አለብህ። በጣም የምትገርምና የምትደንቅ እናት ናት ወይዘሮ ዝናሽ፣ ይቅርታ ይገባታል። ይቅርታ እንድታደርግልህ ሰው ለታደርግ ምንም የወይዘሮ ዝናሽ ጥፋት የለበትም፣ ጥፋቱ ሁሉ የኔ ነው ብሎ ይነግረዋል ማለት ነው። ከዛም ሄድና እንግዲህ እማዬ ብሎ ይጠራታል ማለት ነው። እኔን ልጄ ስትለው ሂዶ እቅፍ ያደርጋታል ማለት ነው። እማዬ እኔ ከአንቺ ይቅርታ ፈልጋለሁ፣ ሰማ ሁሉንም ነገር ሰማ ስትለው አዎ ብላው እንግዲህ ከዛም በመጨረሻ ላይ እንግዲህ አቶ ላይኩንም ሶፉን ግድግዳ አድርጎ መጥቶ ለእኔም ይቅርታ እንድታደርጊልኝ እፈልጋለሁ ትለዋለች ማለት ነው። እኔ ሚስጥሩ እንደማውቅ ታውቅ ነበር ስትለው አውቅ ነበረ ትለዋለች። ከዛም ይቅርታ ባብለው እንግዲህ በጣም ደስ በሚል ሁኔታና በሚገርም ሁኔታ ይቅርታ ባብለው ደስ ብሏቸው ከዛ ኑሐሚንንም ደግሞ ይቅርታ አድርጊልኝ ብላት ይቅርታ አድርጋላታለች ማለት ነው። ከዛም በኋላ አቶ ዳግም ደግሞ ብድግ አደረገና አባዬ ለምንድን ነው የምትጨናነቅ? ነገሮች ሁሉ እኮ ያልፋሉ፣ አንተ ለምን ትጨናነቃለህ? ምናምን ሲለው እኔ አልጨናነቅም ልጄ፣ አባዬ ስልህ እንዴት ደስ ይለኝ፣ ልጄ ስትለኝ ደስ አለኝ፣ አባዬ ልበልህ ሲለው አልፈልግም እንድትለኝ አልፈልግም ብሎታል ማለት ነው። ምክንያቱም አቶ ላይኩን የዳግምን አባት ስለገደለው ጸጸት ላይ ነው ማለት ነው። ከዛም በመጨረሻ ላይ እንግዲህ አቶ ዳግም በጣም በቃ ይሰማዋል ማለት ነው። ይደነግጣል። እንዴት እንደዚህ ይለኛል ምናምን ብሎ በጣም ደንግጧል ማለት ነው። ናሆም የት ነው ያለ ሲለው ከኑሐሚን ጋር ነው። ከኑሐሚን ጋር በመሆኑ እርግጠኛ ነህ ሲለው ሌላ ማንም ጋር አይሄድም ምናምን ብሎ እንግዲህ ተናገረ ማለት ነው። ከዛም እንግዲህ ዳግም ደግሞ እኔ ናሆምን አፈቅረዋለሁ አንተ ዞር በልልኝ እያለች ናሆም ተጮልቆ እያየ ነበረ እንዴት ተደብቆ እያየ ነበረ ማለት ነው። ከዛም በኋላ እኔ ናሆምን ነው እንጂ አንተን አላፈቅርህም ዞር በል ከዚህ እያለች አንተን አላፈቅርህም ዞር በል ከዚህ እያለች እንግዲህ እየገፈታተረችው ነበር። ከዛም እንግዲህ ጣጥሎ መጥቶ ተቀምጠዋል አብረው ምግብ ለመብላት። ምግብም ደግሞ ኑሐሚን ሰርታለች። በቃ በጣም ደስ የሚል ሞቅና ደቅ ያለ ነገር ነበረ። እኔም እንግዲህ ለኤሚል ልደውልላት ምናምን እያለ ነበረ። ከዛም እንግዲህ ለኤሚልም ደግሞ እየተደወለላት ነበረ። ከዛም በመጨረሻ ላይ እንግዲህ ዳግም ኤርሚያስም ደግሞ እንደምታውቁት ቢራውን ጋብዞ አብረን እናውራ ምናምን ብሎ ያወራችሁለትን በሙሉ እንዳለ ሪከርድ አድርጎ እንዳለ በቃ እሱ ደግሞ ከሪከርድና ከመረጃ ከመሰብሰብ ውጭ ሌላ ነገር አያውቅም። እንዳለ በቃ ያለችውን ነገር ሁሉ ዝርግፍግፍ አድርጎ ከዛ የቢራውን ሳይከፍል ጥሏት ሄደ ማለት ነው። ከዛም በኋላ ደውላ የተነሰተለው እኔ ሌላ ቦታ ተደውሎብኝ ሄጃለሁ ለስራ ወጣ ብያለሁ ይላታል ማለት ነው። ከዛም በመጨረሻ ላይ እንግዲህ የቢራውንስ ማን ይክፈል ስትል ራስሽ ክፈይ እባክሽ ብሎ እንግዲህ ጆሮዋ ላይ ተናግሮባታል ማለት ነው። ከዛ ወይኔ እንዴት እንደተናደደች ማለት ነው። ጌታ በጣም ነው ግን አቤት የክፋት መጨረሻው ግን በስመ አብ ወወልድ ወመንፈስ ቅዱስ የክፋት መጨረሻው ጥግ ድረስ ነው። ከዛም በመጨረሻ ላይ እንግዲህ እሷም እንግዲህ በቃ ያልተባለ እቃ አጥባ
ተንጠባጥባ ተሰቃይታ በመጨረሻ ሙጭ ብሎ ሲያስወጣት ወጥቼ ሴት ነው የሚሄደው ትናንትና ምግብ የበለው ረራበኝ እያለች እንግዲህ በጣም በራብ እየተሰቃየች በጣም በቃ በሚያሳዝንና በሚደንቅ ሁኔታ እንግዲህ ሸራ ላይ ተጥላለች ማለት ነው። ከዛም በመጨረሻ ላይ እንግዲህ እዛ ቤት ሂጅ እውነቱን ማፍረጥ አለብኝ በቃ ወይ ደግሞ ላይ ይኩንን ብር አምጣ ማለት አለብኝ ካልሆነ ግን የማይሆን ነገር ነው በቃ የማይሳካ ነገር ነው ምናምን እያለች እንግዲህ በጣም እየተናደደች ነበረ ማለት ነው። ከዛም በመጨረሻ ላይ እንግዲህ ቤቱ እንደምታዩት ሰላም፣ ፍቅር፣ አንድነት ወርዷል። በጣም ደስ በሚል ነገር በጣም ደስ ብሎኛል። ድራማው ግን ወደ ማለቂያው እየደረሰ ነው የሚመስለው። አሁን እንግዲህ እያንዳንዱ ሚስጥሮች ተገኝተዋል ማለት ነው። አሁን የሚቀረው የአቶ ዳግም አባት ምን ላይ እንደደረሰና ምን እንደሆነ ነው የሚቀረው ማለት ነው። እሱም ደግሞ እንዴት ይሆናል አብረን የምናየው ይሆናል። ኑሐሚንንና ናሆምም ደግሞ ይታረቃሉ ብዬ አስባለሁ። ከዛ ኑሐሚንና ናሆምም ይዳራሉ አብረው በጣም ይጋባሉ። አብረው በቃ ጲፕ ብለው ይጋባሉ። እንደነገርኳችሁ ኤርሚያስና አምራን ወዳልነበረ ቦታ ነው የሚወድቁት። በቃ ምን በቃ እንዳልነበር ነው የሚሆኑት ብዬ ነው ማስበው። አሁን ኑሐሚን እንግዲህ ከቤት ገብታለች። ከቤቱ ሰላም፣ ፍቅር፣ አንድነት ይወርዳል ማለት ነው። እንግዲህ ድራማው ወደ ማለቂያው እየደረሰ ነው። በጣም ደስ የሚልና የሚገርም ድራማ ነበር ሆነን ለመናገር በጣም በቃ አስተማሪ ድራማ ነበረ። ዳግም እንግዲህ አባቱን ሞት ሲሰማ ምን ይላል? እኔ ግን የሚመስለኝ አባቱም ይሞት አይመስለኝም። ምክንያቱም እና ዝናሽ ነገር እና ተንኮል አስባ ስለነበረ ያንን ሁሉ ነገር ያደረገችው ወይዘሮ ዝናሽ ትመስለኛለች። የዳግምን አባት ይዛው የምትመጣ ኑሐሚን ናት ብዬ ነው ማስበው። ኑሐሚን የዳግምን አባት ይዛው ትመጣለች ብዬ አስባለሁ። ኦፍኮርስ ስለሽ ቢሞት ኑሮ እርሙን ያውጣ ብለው የሆነ መፍትሄ ፈጥረው የአባቱን ሞት ቀድመው ይነግሩት ነበረ። ግን ይህ ሰው የት ሂዶ ነው የት ጠፍቶ ነው የት እንትን ብሎ ነው ምናምን እያሉ እንግዲህ እንትን እያሉ ነበረ። እንዲሁም ተስፋ ከመቁረጡና ከመጸጸቱ የተነሳ ራሱን ሁሉ በሽጉጥ ሊመታ ነበር አቶ ላይኩን። ከዛ ራሱን በሽጉጥ ሊመታ አስቦ እሷ ናት ሄዳ ያስጣለችው። ከዛ አንተ ራስን ከምታጠፋማ እኔ ራሴን አጠፋለሁ ብላ ሽጉጡን ከጭንቅላቷ ስትደቅ ነው እረፊ ይላታል። ይህ መተሳሰብ ከየት መጣ? ይሄ መዋደድ ከየት መጣ? ይሄ ምላጭ እንዴት እኔ እናንተን አስተሳሰበን? እንዴት አንተማ ብቻዬን ጥለኸኝ አትሄዳትም። ይህን ሁሉ ማቅለብሼማ ብቻዬን አልሄዳትም። አንተ እኮ የልጅ አባቴን ገለኸዋል። ይህን ሁሉ ችዬ ነው ታዲያ እኔ ምን እንዳደርግልን የፈለግከው? ብቻዬን ጥለህ ልትሄድ? ብቻዬንማ ጥለኸኝ አትሄድም። እንዲሁም እኔ ቀድመሃለሁ። እኔ ልቅደም፣ አንተ ቅደም፣ እኔ ልቅደም። ከዛ በቃ አንተ ቅደም፣ እኔ ልሞክርህ ትለዋለች። ከዛ ረፊ ይላታል። እሱ ደግሞ ረፊ በቃ ምናምን እየተባባሉ እንግዲህ የፍቅር ጨዋታ ሊጫወቱ ትንሽ ቀርቷቸው ነበረ። ከዛም በመጨረሻ እንግዲህ ለናሆም እንዳትነግሪው የእናንተ ልጅ እንዳልሆነ ለናሆም እንዳትነግሪው ስል ሰምቻለሁ ብሎ መጣባት ማለት ነው። ከዛም በኋላ ነው እንግዲህ ነገሮች ወዳልነበሩ ቦታ ሄደው ከዛም በቃ ነገሮች በቃ ባልታሰበ መንገድ ሄዱና ነገሮች ወደ ፍቅር ተቀየሩ። ለዛም ደግሞ በጣም ነው ደስ ያለኝ። አምራን ቀለሽ እንደምትቀሪ አስቤ ነበረ፣ አውቅም ነበረ ከመጀመሪያው። አሁን ግን እንደዚህ ሆነሽ ቀለሽ ስላየውሽና በባዶ እግርሽ እንድትሄጅ ስላየውሽ በጣም ደስ ብሎኛል። ክፋትሽና ተንኮልሽ ምን ያህል መንገድ እርምጃ ሂደሽ እንደነበረም እንግዲህ ታውቀዋለሽ። እንግዲህ የቡኳንም የባንክ ቡኳንም በቃ አንድ ባንድ ነው ዝግትግት ያደረገባት። ስኪል እንኳን መደወያ ስልኳን ዱላ ነው ይዞባት የሄደ። ቻፕስቲኳም ኩሏም የቀረ የለም። በቃ ሁሉንም ጥርግርግርግርግ አድርጎ ነው ይዞባት ሄዶ የነበረው። በጣም በሚገርምና በሚደንቅ ሁኔታ ግን ቀላ ቀርታለች ማለት ነው። ማሮችዬ፣ ፍቅሮችዬ እስኪ በእናታችሁ ላይክ አድርጉኝ፣ ሸር አድርጉልኝ፣ ሰብስክራይብ አድርጉልኝ። የሚመጣውን ቪዲዮ ምን እንደሆነ መጨረሻውን የምናይ ይሆናል። አመሰግናለሁ። መልካም ጊዜ